ማድረግ የለብህም። አባቴ ከዚህ በኋላ በእኔ ወንጀል እንደዚህ ሲሰቃይ ማየት አልፈልግም። ሁሉም ነገር የኔ ጥፋት ነው። ሁሉም ነገር ደግሞ እኔ እወጣዋለሁ። ዳግም አይሆንም። እባክህ ላይ አንድ ነገር በለው ይሄን ልጅ የተረገም ኩሻ እንዴት ጮኛለህ ተባለ ፎክራለ ነው አረላይ ኮት ተጋደሉ ባይ ግድለም ቆይ ምን እየሆናችሁ ነው እናንተ? ጤና የላችሁም እንዴ? ይሄን ውሻ ነፍሱን በእጄ ከማጥፋቴ በፊት ከዚህ ቤት አስወጡልኝ። ተረጋጋ እያልኩ ነው። እኛ ሁሉም ነገር አውቀናል። አሁንም ቢሆን ልጁ በአባቱ ጥፋት መቀጣት የለበትም። ናሆም ለኔ ክብር የለህም? በጣም ያፈርኩብህ። ክብር ነው ያልሽው? የምን ክብር ነው? ይሄን ጋጦጥ እዚህ ቤት አምጥተሽ ቤተሰቡን ስላዋረድሽ ነው? የትኛውን ክብር ነው የምታወሪው? ቢሮ ሲቀወጥ ነው ያለው እያልኩ ደግሞ ያችን ነች አጣለቻቸው። ቆይ ያቺ ማናት? ነገ ሽምግልና የምትሄድላት ልጅ ነች። ወንድማማቾቹን ያጣለቻቸው። ይሄን ወንድማማች የሚለውን ቃል እንዳትጠቀሚ ብዬሽ ነበር። ዛሬ ናሆም ዳግም ላይ እንደዛ ሲሆንበት ሳይ ወንድምህ ነው ልለው ትንሽ ነበር የቀረኝ። ኑሐሚን መቼ ነው ግን አንቺ ካለፈው ስህተትሽ የምትማሪው? አባዬ ዳግም እንዴት እንደሚያሳዝን ስላላየኸው እኮ ነው። እዚህ ቦታ ላይ የተገኘሽው ስራ ለመስራት መሰለኝ። አንቺ በእነሱ መካከል መግባት ምን አስፈለገ? ደህና ነገሮች ሲስተካከሉ መልሰሽ ልታበላሽ ነው እንዴ? ደግሞ በጣም እርግጠኛ ነኝ ዳጊ ልክ ነው። በፈጠረሽ አንቺ ልጅ አታሳብጂኝ። ለምን እንደዚህ እየሆንሽ እንዳለ ራሱ ግራ የገባኝ ነው። እውነት እንዳልሽው ዳግም አድርጎታል? ለምን አስፈለገ በዚህ ልክ መዋሸትና ዳግምና ናሆም ማጣላት? እንዴ ገና ባልተወለደ ልጅ የሚየልሽ እንዴት ነው ለዋሸሽ የሚችለው? ምናልባት ትክክለኛው ያንቺ መገለጫ ይሄ ቢሆንስ? ውሸት፣ አታላይነት፣ ገንዘብ ወዳድነት፣ ይሄ አንቺ ማንነት ቢሆንስ? ሊሰርቡኝ ነው እንደዚህ ድረስ የጠሩኝ? ይሄ እውነት ሳይወጣ ምንም ሽምግልና ጋብቻ የሚባል ነገር እንደሌለ ነግርሽ ነው የመጣሁት። ምናልባትም እውነቱ ከወጣ ወይ ይሄ ነገር ይቀጥላል አሊያም ደግሞ ባለበት ይቆማል። እንደሱ እውነቱን ማወቅ ጥሩ ነው። መጤ መሆንን መዘንጋት የለብህም። አትልፊ። ምንም ብትይኝ እንዳንቺ አይነት እረካሽ ሴት ላይ እጄን አላነሳም። አንተ ወንድ አይደለህም። እኔ እስከማውቀው ድረስ ወሬ ወደዛ የሚያቀብል ወንድ አላውቅም። ቢሮ ስትሳሳቡ ቆይታችኋለች። እኔ ይሄን አላምንም። ቆይች ልጅ ግን ምን አይነት ልጅ ነች? በዚህ አይነት ዳግም ትክክል ነው ማለት ነው። እየዋሸች ቢሆን እንዴት ወደ ውስጥ ባለው ልጅ ትሆንልኛለች? ሲጀመር ከዳግም ጋር ምንም አይነት ግንኙነት ቢኖረኝ አይመለከትም። ሲቀጥል ደግሞ ልጅቷ የነገላት ውሸታም ነች። ውሸታም ሰው ደግሞ የሚያምነው ሰው ካገኘ ምንም ብሎ ሊምል ይችላል። በአንተ ግን በጣም አዝኔ ይባላል። አምራን የኔ ምራት መቼም ልትሆን አትችልም። የልጄ ሚስት መሆን ያለብሽ አንቺ ነሽ። ምን ጭራሽ ለሚስትነትም አጭተሽኛል እንዴ? ቆይ አሁን ምን ተፈጥሮ ነው? እስከ ዛሬ እኮ አባቴን ስትንቂ እኔን ደሃ ነሽ ለቤተሰባችን አትመጥኝም ስትይኝ ነበር የኖርሽው አይደለም እንዴ? እሱ አይደለ ትልቁ ስህተቴ? ኑሐሚን ልጄ አምራንን ከሚያገባ አንቺ 10 እጅ ትሻኛለሽ። ወይዘሮ ዝናሽ እኔ ኑሐሚን ባጣ ቆይኝ ወይም ደግሞ የማንም ሁለተኛ አማራጭ አይደለሁም። እሺ የኑሐሚንና ዝናሽ ነገረ ስራቸው ያስጠላችሁ ሰዎች እስቲ ይህንን ቪዲዮ ላይክ በማድረግ ጀምሩ። ኑሐሚን ተከታታይ ድራማ በነገራችን በጣም ተወዳጅ ሆኗል በዚህ ሰዓት። ብዙዎቻችሁ እየተከታተላችሁና በኮሜንትም ሪአክሽን ሪቪው ተሰርቶ እንዲቀርብላችሁ ኮሜንት ስትጽፉልኝ ነበር። ለዛም ነው ሪቪው ይዤላችሁ የመጣሁት ማለት ነው። ኑሐሚን አሁን ላይ በጣም ደስ የሚል ፓርት ላይ ነው ያለው። በነገራችን ላይ ኑሐሚንን እንግዲህ በጣም የምትጠላት ልትገላት የምትፈልገው ዝናሽ የላይኩን ባለቤት ማለት ነው አሁን ላይ እንግዲህ ከልጇ ከናኦሚ ጋር እንዲጋቡ የቀለበት ጥያቄ እንድታቀርብ ምናምን በቃ ከሱ ጋር እንዲመቻቹ አንድ እንዲሆኑ ምናምን እየጠየቀቻት ነበር። ብዙዎቻችሁ አይታችሁ እንደሆነ አላውቅም። እንግዲህ ምንድነው እዚህ ጋር እየተካሄደ ያለው? እኔ በጣም እያስገረመችኝ ነው ያለችው። አምራንን ለመበቀል አምራንን ለማስቀናት ስትል በጣም የምትጠላትና የምትጸየፋት ደሃነሽ አንቺ ለልጄ አትገቢም፣ እዚህ ምንድነው የምታረጊው? ትርፍራፊ እየለቃቀማችሁ አንቺና አባትሽ ምናምን ስትል ነበርና በጣም ብዙ ቃላት የተናገረች ሴት ናት ለኑሐሚን። ኑሐሚንም እንግዲህ ይህንን መልሳ ተናግራታለች። በነገራችን ላይ እኔን እኮ በዚህ ልክ ነበር የምትጠይኝ፣ ለማየት አጠገቤ ለመቆም እንኳን የምትጸየፍኝ ሴትዮ አሁን ላይ ምን አይተሽ ምን አገኝተሽ ምን አስበሽ ነው? ምን አይነት ሴራ ብታስቢ ነው እኔን ከልጅሽ ጋር እንድጋባ ከልጅሽ ጋር አብሬ እንድኖር ያሰብሽው ምናምን ብላ ኑሐሚን ራሷ ነቅታለች። በነገራችን ላይ እዚህ ጋር እኔ ኑሐሚን በጣም የምታስጠላ ሴት ናት። በነገራችን ላይ ማለት በቃ በካራክተሩ ማለት ነው። እኔ ፐርሰናሊ እሷን
የሷ ትክክለኛ ላይፍ ላይ እኔ ምንም አያገናኘንም ከሷ ጋር ማለት ነው። የተሰጣትን ካራክተር በመጫወቷ ግን ያው ብዙዎቻችን የምንደበርበት ነገር ነው እና ምንድነው ኑሐሚን የምታረጋቸው ነገሮች በጣም ነው የሚያስጠሉት። በቃ ማለት ሁሉንም እንደማተራመስ ማለት ይቻላልና ነገሮችን በማስተዋል እያደረገች አልነበረም። ሪስፖንሲቢሊቲ የለይኩን ቤተሰብ ኃላፊነት እየወሰደች እና እዛ ቤት ብዙ ችግሮችን በመፍጠር ምናምን አባቷም ጭምር በጣም ብዙ ስቃይ ውስጥ እንዲገባ ስታደርግ ነበር። በእርግጥ አባቷን እሷ ሴቭ እያደረገች እንደሆነ በጣም እየረዳችው እንደሆነ ምናምን ነው የሚታወቀውና ምንድነው ግን በሌላ በኩል ያው ሰዎችን እየጎዳች ነበር ለአባቷ ስትል እና ኤደንም መጥቶ ብዙ ስቃይ ያሳይቷታል። አሁንም ቢሆን ኤደን እንግዲህ ትንሽ ለዘብ ያለች ምናምን ትመስላለች። ነገር ግን ማለት ገነት ማለት ነው ትንሽ ለዘብ ያለች ለኑሐሚን ማዘን የጀመረች የእናትነት ስሜት እየተሰማት እንደሆነ ነው የሚገባን አሁን ላይ። ኤደን ግን በጣም እንግዲህ ቀንድ አብቅላለች ማለት ይቻላል በዚህ ሰዓት። ምክንያቱም ኑሐሚን ስራ ተሰጥቷታል በናሆሜ ቢሮ በምክትልነት ነው ምናምን ጉዳይ አስፈጻሚነት እንግዲህ እየሰራች ነው የምትገኘው በአሁኑ ሰዓት። ኤርሚያስ እንግዲህ በጣም ሲከታተላት ምን ሲላት ሊያገኛት ሊደርስባት አልቻለም። ልጇን እንኳን መግደል አለመግደሏን አስወርዳ ነው ምናምን በሚለው መላምት ነው እሱ የሚያውቀው። እንግዲህ አሁን ላይ ዝናሽ ምን እያሰበች እንደሆነ ማሰብ ለኑሐሚን በጣም ከባድ ነው። እኛ እያየን ስለሆነ ምን እያሰበች ምናምን እንደሆነ በደንብ እናውቃለን። ነገር ግን ኑሐሚን በጣም ግራ ተጋብታለች። ምን ብታስብ ነው እኔም ከናሆሜ ጋር እንድጋባ እንደዚህ አይነት ጥያቄ ደፍራ የጠየቀችኝ እስከ ማለት ደርሳለች ማለት ነው። እሷም እንግዲህ ልጇ ከኑሐሚን ጋር እንዲጋቡ አብሮ እንዲኖሩ ጥሩ ህይወት እንዲኖራቸው ፈልጋ ተመኝታ ሳይሆን እሷ የምትፈልገው አምራን እዛ ቤት ድርሽ እንዳትገባ በቃ ከአምራን ለመራቅና ናሆሜ ከአምራን ጋር እንዳይሆን ስለምትፈልግ ነው። በዛም ደግሞ ምንድነው የምታስበው እሷ አምራን እንግዲህ ሀብት ፍለጋ እዛ ቤት በቃ ሀብታም ስለሆኑ ብር ስላላቸው ምናምን ያንን ነገር ቀስ ብለ ገብታ በናሆሜ በኩል ሀብቱን መካፈል ትፈልጋለች እና ያን ነገር ማድረግ ስለፈለገች ነው ልጄን የቀረበችው። ስለዚህ እሷ እዚህ ቤት መምጣት የለባትም፣ ይሄ ነገር መድረግ የለበትም፣ በቃ ከልጄ ጋር መጋባት የለባትም፣ እኔ ቤት ከገባች ራሱ እበቀላታለሁ እያለች ነውና በአካሉ አገኝታ አምራንን እንግዲህ አስፈራርታታለች። እዛ ቤት ከመጣሽ ቁም ስቅልሽን ነው ማሳይሽ፣ ከመጣሽ ራሱ አላተርፍሽም፣ በቃ እገልሻለሁ ምናምን ስትል ስታስፈራራት ነበርና አምራን እንግዲህ በጣም ከባድ ውጥንቅጥ ውስጥ ነው የገባችው። አንደኛ ልጇ ወርዶባታል። እንግዲህ ኤርሚያስ ገፍትሯት ነበር በሆነ ሰዓት ላይ ወድቃ ጽንሷ ወርዷል እንግዲህ። ስለዚህ ይሄንን ነገር ደግሞ ናሆሜ ምንም ያውቀው ነገር የለም። ብዙ ጊዜ ሐኪም ቤት ለመውሰድ ራሱ ይጠይቃታል። እሷ ግን ሐኪም ቤት መሄድ አትፈልግም። ድሮ ቼክአፕ ለማድረግ ምናምን ከናሆሜ በፊት ነበር እሷ የምትጠይቀው ሐኪም ቤቱ ሰደኝ ትሪት አድርገኝ ምናምን በቃ ቼክአፕ ማድረግ ፈልጋለሁ ትል ነበር። አሁን ላይ የሐኪም ቤት ስም ሲጠራ እንኳን በጣም ነው የምትጠላው ማለት ነው። ይህንንም ነገር ናሆሜ መጠራጠር ጀምሯል። ቆይ ምን አስበሽ ነው? ለምንድነው ሐኪም ቤት ሲባል በርግገሽ የምትነሹ? ለምንድነው ማትፈልጊው ማትሄጂው? ቼክ መደረግ እኮ አለብሽ ምናምን ይላታል። ራስ ምታት ይዞኝ ነው ምናምን ስትል ራሱ በቃ እሱ አይ በዚህ ምክንያት በጽንሶ ምክንያት ሊሆን ይችላል፣ ስለዚህ ሐኪም ቤት መሄድ አለብን ቼክ መደረግ አለብሽ ስላት አይ አሁን ተሻለኝ ምናምን ነው የምትለው ማለት ነው። አምራን በነገራችን ላይ በጣም ከባድ ችግር ውስጥ እየገባች ነው ያለችው በአሁኑ ሰዓት፣ መረዳት እንኳን አይቻልም። እና አሁን ላይ እንግዲህ ኤርሚያስ በቃ እኔ እንጃ እንደውም ኑሐሚንን ትቷት ራሱ አምራንን ትሪት ቢያደርጋት በጣም ተጎድታለች። እንደውም የሆነ ፓርት ላይ ሲታወራ ነበር ኤርሚያስም ማለት ነው እኔ አፈቀርኩ እንጂ ወደድኩ እንጂ ለፍቅራችን ስለ የከፈልኩት መስዋዕትነት ለዚህ ያበቃኛል ወይ ለምንድን ነው የምትጎዳኝ ብላ በጣም አምራ ስታወራ ነበርና ኤርሚያስ በቃ የሚጸጸት አይነትም ሰው ይመስላል፣ ማይጸጸትም ይመስላል። በቃ ማለት ለአምራን ያዝንላታል የሆነ ሰዓት ላይ ደግሞ በቃ ቡጊላል እንደ ሰይጣን ምናምን ነው የሚያደርገው። ይሄ ነገሩ በጣም ነው የሚያናደው። ዋንስ በቃ እንደውም ኑሐሚንን ትቷት መበቀልም ካለበት በሌላ በኩል ሊበቀላትም ቢሆን አምራን በጣም ለፍታለች ከኑሐሚን በላይ ማለት ነው። እና ኤርሚያስ በእርግጥ ከዚህ በፊት በጣም ብዙ ሴቶች ጎድተውታል እና በጣም ያመናት ሴት በተለይ አንድ ሴት ነበረች። አንድ ሴት በጣም ነበር ያመናት በሀብቱ ምክንያት ነው። በቃ እሱ ምንም ስለሌለው ሀብት ስለሌለው የሚያበላት የሚያጠጣት ምናምን የሚያለብሳት ስላልነበረው ጥላው ሄዳለች ማለት ነው። እና በዛ ምክንያት በቃ ያችን ፍቅረኛው ስላጣት በቃ አሁን ላይ
ብዙ ሴቶችን በሷ አይን ነው የሚያያቸው ማለት ነው። በቃ ሴቶች የሚፈልጉት ሀብት ነው፣ እኔ ምንም ከሌለኝ ምንም በቃ አይፈልጉኝም ብሎ ነው የሚያስቡ። ስለዚህ በዛ ምክንያትም ነው እስካሁንም ይህንን ሀሳቡን መቀየር ያልቻለው ማለት ነው። ኤርሚያስ እንግዲህ እንደምታውቁት በጣም ደግ ሰው ነው። በነገራችን ላይ ለሰዎች ቢያንስ ከሰው አምጥቶ ከሰው ሰርቆም ዘርፎም አጭበርብሮም ያመጣ ነገርም ቢሆን ለሰዎች በዛ ልክ መሆኑ አሁን ኑሐሚንና የኑሐሚን አባት ተሰማን በጣም ከቨር ሲያረጋቸው ነበር። ብዙ ነገር ሐኪም ቤት ወጪ ሲሸፍንላቸው፣ ቤት ተከራይተውላቸው ምናምን ምግብ ሲገዛ ምን ሲል በጣም ሲንከባከባቸው ነበርና ያንን ሲያረግ የነበረው በቃ ውስጡ ማንነቱ ስለሆነ ነው ይሄ ነገር ማለት ነው። ሶ ኤርሚያስ በጣም ክፉ ሰው ነው ብለው የሚያስቡ ሰዎች አሉና ኤርሚያስ ክፉ ሰው ሆኖ ሳይሆን በቃ ያለበት ሁኔታ ለዛ ነገር ያስገድደዋል። ከዚህ በፊት ያለፈበትን ህይወት ያስባል። እሱ አሁን የሆነች ሴት ሲቀርባት በቃ እሷ የምትፈልገኝ እኔ ሀብት ስላለኝ እንደዚህ አይነት ነገር ስለተመቸዋት ምናምን ነገር ነው እንጂ እኔ ምንም ባይኖረኝ ጥላኝ ነው የምትሄደው ብሎ ነው የሚያስበው። አስቡት እንግዲህ በዛ ህይወት ያለፈ ሰው ስለሆነ ግዴታ በደንብ እሱን ትሪት የሚያደርግ ሰው ያስፈልገዋል። ኑሐሚንም ብትሆን እሱን ወዲያው በቃ ይሄ ነገር አለበት እንደዚህ አይነት ሰው ነው ምናምን ብላ መራቅ ሳይሆን እሱን ቀርባ ለምንድን ነው ይሄንን ነገር እንደዚህ ልታረገው የፈለግከው? ለምን አደረክ? እንዲህ አይነት ህይወት ውስጥ የገባከው በምን አይነት ምክንያት ነው? ምን ተደርገ ነው? ምንድን የደረሰብህ ችግር ብላ ብትጠይቀው እሱም ቢያስረዳት አስረድቷታል። ኦልሬዲ እሷ ባትጠይቀው ማለት ነው። እንግዲህ ይሄን ነገር ጠይቀው ተረታ ከሱ ጋር አብሮ መቀጠል ነበረባቸው። እኔ በበኩሌ በቃ ሰውኛ ማለት እንደዛ ነው። ሰው ከሆነ ማንም ሰው ደካማ ጎን አለው፣ ጠንካራ ጎን አለው። የኤርሚያስ ደካማ ጎን ደግሞ ሴቶች በቃ ብር ነው የሚፈልጉት ምናምን ብሎ ነው የሚያስበው ማለት ነው። ይህንን ነገር ግን ማስቀየር ይቻላል። ኑሐሚን አሁን ታፈቅረዋለች አታፈቅረውም የሚለው ራሱ ለሁላችንም ግልጽ ነው። ሰው ለሚያፈቅረው ለሚወደው ሰው ራሱን አሳልፎ እስከ መስጠት ይደርሳል። እሷ ግን ቢያንስ በቃላት ደረጃ እንኳን በቃ እሱን ላለመስበር እሱን ሰው ለማድረግ ለማረም ምናምን ምንም አይነት ሙከራ ስታደርግ አልታየችም ማለት ነው። በጣም ነው የሚያሳዝነው። ማለት በዚህ ልክ መሆን አልነበረበትም። እሷ የምታፈቅረውን ሰው ካለበት ችግር ውስጥ ማውጣት ካለበት አስተሳሰቡ እንዲቀየር ጥሩ አስተሳሰብ እንዲኖረው ፑሽ ማድረግ ነው እንጂ ወዲያው የሆነ ስህተት በተገኘበት ሰዓት ላይ በቃ ማንም እኮ እግዚአብሔር ነው ፍጹም፣ የሰው ፍጹም የትም የለም። በቃ ሰው በጣም ይሳሰታልና ይህን ነገር ነበር ኑሐሚን ማድረግ የነበረባት። ከኤርሚያስ ጋር ያላቸውን ግንኙነት ለማስተካከል የጣረችው ምንም አይነት ነገር የለም። በቃ የሆነ ሰዓት ላይ ወደደችው፣ አፈቀረችው፣ አብሮ ሆኑ። ከዛ ደግሞ በቃ ይህን ነገር ሰማች፣ ውልቅ አለች። በቃ እንዴት እንደዚህ ሊሆን ይችላል? ሲጀመርም ምናልባት የማታፈቅረውን ሰው ከቀረበች ነው እንጂ ሰው የሆነን ሰው ልቡን አሳልፎ ከሰጠ በዚህ ቅጽበት ተቀይሮ ሌላ ሰው ለመውደድ የሚያበቃው ምንም እንትን አለው ብዬ አላስብም። ሌላኛው ደግሞ አምራን በጣም ከባድ ስታፍ ውስጥ የገባችበት አንዱ እንትን ኤርሚያስ እንግዲህ ማለት ዳግም የዝናሽ ልጅ ማለት ነው በጣም ከባድ ችግር ውስጥ እየከተታት ነው ያለው። እሱ ምንድነው ናሆሜ የሱ ወንድም እንደሆነ ናሆሜን በቃ እሱ ብቻ ነው ወንድሙ እንደሆነ የሚያውቀው። ናሆሜ ግን ዳግም የሱ ወንድም ይሁን ምኑ ይሁን የሚያውቀው ነገር የለም። እንደውም እናቴ ምን አይታበት ነው እሱን በዚህ ልክ የምትጠነቅቅለት፣ በዚህ ልክ ስሙን አስሬ የምትጠራብኝ፣ ለሱ ይህን ያህል የምታስብለት ማን ስለሆነ ነው? ከኔ እኩል ነው ሁሉ ነገር እየሆነ ያለው እዚህ ቤት የስራ ድርሻ እስከ መስጠት ቤት ውስጥ በቃ ብዙ ችግሮች ሲፈጠሩ ያንን ችግር ለመወጣት በቃ ኃላፊነት እንዲወስድ እስከ ማድረግ ምናምን ደርሳለች። እና ዝናሽ በዚህ ልክ ለምትቆርቆርለት ሰው ምን አይነት ሪሌሽን ቢኖራቸው ነው ብሎ በጣም ናሆሜ ራሱ በጣም መጠራጠር ጀምረዋል። እንግዲህ ዳግም ኑሐሚንን በጣም ነው የሚወዳት በዚህ ሰዓት። እንግዲህ ለእናቱ ራሱ ሲናገር ነበር፣ በቅርቡ ለእሷ ሽማግሌ ስለምልክ ተዘጋጂ፣ ልክ እኔም እንደ ናሆሜ ሽማግሌ በቅርቡ ልካለሁ ተዘጋጂ ምናምን ሁላ ሲል ነበር። እንግዲህ አስቡት ከሱ ጋር ፍቅር እንደጀመሩ አምራን ደግሞ ለኤርሚያስ ተናግራለች። ያ ነገር ደግሞ ከባድ ችግር ይዞ ነው የሚመጣው። አሁን ላይ ኤርሚያስና ማለቴ ናሆሜና ዳግም እንግዲህ እየተጣሉ በጣም ከባድ ስታፍ ውስጥ ገብተዋል። ቀጥሎ ደግሞ ኤርሚያስና ዳግም ከባድ ችግር ውስጥ ሊገቡ ተዘጋጅተዋል ማለት ይቻላል። ምክንያቱም ኤርሚያስ እንግዲህ በጣም ነው የሚወዳት፣ በጣም ያፈቅራታል። አሁን ላይ ሊበቀላት እየፈለገ ነው ኑሐሚንን ማለት ነው። ኑሐሚንን ግን እሱ የሚያፈቅራትን የሚወዳትን አብሯት የነበረውን ሰው አሁን ላይ ዳግም እየተከታተላትና እየወደዳት ነው ያለው። የራሱን ለማድረግ ያለውን ሁሉ እድል እየተጠቀመን ያለውና
ይሄ ነገር ወዴት እየሄደ ነው የሚለውን ኑሐሚን በነገራችን ላይ እዚህ ጋር እኔ ጥፋት አጥፍታለች ብዬ አላስብም። ዳግም እንግዲህ እንዳይቀርባት ሌላ ነገር እንዳያስብ እየተናገረች ነበር። እኔ ሌላ ሰው አለኝ ባትል እንኳን በቃ እኔን እንዳትጠጋኝ እንዳትቀርበኝ እኔ እንደዚህ አይነት ነገር አላስብም አንተ ወዴት ነው ምናምን ስትል ስትጠይቀው ነበርና ይሄ ነገር ገደብ ሊኖረው ይገባል። እኔ በነገራችን ላይ ኤርሚያስ ከአምራን ጋር ቢሆን ዳግም ደግሞ ከኑሐሚን ጋር ቢሆን ናሆሜ ከሚፈልገው ከማንም ሰው ጋር ቢሆን እኔ ምንም እንትኔ አይደለም። በነገራችን ላይ ግን በቃ እዚህ ጋር ማንም የሚወድ ሰው የሚያፈቅር ሰው አንድ መሆን ያለበት ህይወቱ መረጋጋት ያለበት ሰው መሰቃየት አለበት ብዬ አላስብም። ለይኩን በጣም እየተሰቃየ ነው ያለው በእነዚህ ሰዎች ምክንያት። ልጁም እንግዲህ አመጻለች በጣም የፈለገችበትን እየሄደች ናይት ክለብ ምናምን አምሽታ ነው የምትመጣው። ስርዓት አልባ ሴት ሆናለች። ያ ነገር ራሱ ያስጨንቀዋል። በሌላ በኩል ዝናሽ ደግሞ እዚህ ቤት የገባው የድሮ ባሏን ማን እንደሆነ አያውቅም። ወንጀለኛ መሆኑን እየተፈለገ እንደሆነ ምናምን ተደርሶበታል። ወረቀቱን ካነበበ በኋላ ያፋልጉኝ ወረቀቱን ማለት ነው። ማን ነው የሰውዬ ወንጀለኛ እንደሆነ ከእስር ቤት እንዳመለጠ ምን እንደሰራ እያወቅሽ ነው እዚህ ቤት የደበቅሽው ምናምን ብሎ እስከ መጣላት ደርሷል ማለት ነው። ኤርሚያስ እንግዲህ አባቱ በዚህ ምክንያት ነው የታሰረው፣ እሱ ወንጀለኛ አልነበረም፣ በኔ ወንጀል በኔ ጥፋት ነበር እሱ የታሰረው እንጂ ብሎ እየተናገረ ነው ያለው ማለት ነው። ይሄ ነገር እንግዲህ በነገራችን ላይ የሚጣረስ ነገር ምንድነው? እዚህ ዝናሽ እንዳሳሰረችው ምንም ባልሰራው ወንጀል ዝናሽ እንዳሳሰረችው ነበር መጀመሪያ ፓርት ላይ ሲያወሩ የነበረው። አሁን ግን ኤርሚያስ ሲናገር እንደሰማችሁት ከሆነ ይሄ ሰውዬ የዳግም ሲናገር የሰማችሁት ማለት ነው። ዳግም እንግዲህ የዳግም አባት በዳግም ምክንያት እሱ ባጠፋው ጥፋት ምክንያት እንደታሰረ ነው ዳግም እያወራ ያለው። ይሄ ነገር ትንሽ ባለፉት ክፍል ምናልባት ከ5-4 ክፍል በፊት ነበር እንደዚህ አይነት ነገር የተፈጠረው ማለት ነው። ምንም ባልሰራው ወንጀል የታሰረው ሲባል የነበረው። አሁን ግን በዳግም ወንጀል ታስሯል መባሉ ፊልሙን ትንሽ እንትን ይላል። እኔ መጀመሪያ ላይ የሰሩትን ይረሳሉ መሰለኝ። አንዳንድ ቦታ ላይ ማስተካከል አለባቸው ይህንን ነገር። ዝናሽ ምንም ባላጠፋው ጥፋት ነው ያሳሰረችው ወይስ በዳግም እውነትም በዳግም ወንጀል ነው እሱ የዳግምን ኃላፊነት ወስዶ የታሰረው የሚለው ነገር ጥያቄው ሊመለስልን ይገባል ማለት ነው። ኑሐሚን ተከታታይ ድራማን ወዳችሁና ፈቅዳችሁ ስለምታዩ እጅግ አድርገን እናመሰግናለን። እንግዲህ ይህንን ቻናል ቤተሰብ መሆን የምትፈልጉ ከሆነ ሰብስክራይብ አድርጋችሁ ቤተሰቡን ብዙ ሪቪው እና ሪያክሽን ቪዲዮችን የምናቀርብበት ቻናል ስለሆነ ማለት ነው። ጸዴ ነበርኩኝ አብሬያችሁ የቆየሁትን። በሌላ ቪዲዮ ተመልሰን እስክንገናኝ ይመቻችሁ።